ይህ አዋዜ ልዩ ሰበር ነው። ወንጀለኞቹ ታውቀዋል። ዝዞች ናቸው። ማርቲኔዝ ፈርናንዴዝ። ምሕረት የለሽ ገዳዮች፣ ጨካኞች፣ ምሕረት የለሽ ተጣማሪዎች እንጂማ ይሄ የእንግሊዝና የአርጀንቲና የ40 ዓመት ታሪካዊ ቁርሾ፣ ታሪካዊ ዕዳ የተቋጠረበት ቋት የተፈታበት የአትላንታ ግጥሚያ የአትላንታ ጨዋታ ሊባል ስለማይገባው ነው። ግጥሚያ ነው፣ ፍልሚያ ነው። ፍትሕ ለእንግሊዝ ተበይኖ ዳኞችም ከመንበሩ ተነስተው ለምሳ ሄደው ነበረ። አንዳንዶቻችን እንቅልፍ እያንጎላጀን ነበረ። ከዛሬ 40 ዓመት በፊት በሰሜን አሜሪካ ሜክሲኮ አስቴክ ስታዲየም የማራዶና አርጀንቲና የማኖ ፋውል ሰርታ በቀይ ካርድ ቅጣት ምትክ ጎል ተመረቀላት። ምንም እንኳ በቅኝ ገዥነት ጅራፋቸው ዓለምን ከጫፍ እስከ ጫፍ የለመጠጡ ሀብትና ቅርስ የቦጠቦጡ ቢሆንም እንግሊዞች ዓይን ያወጡ ፍርደ ገምድሎች ቢሆኑም በጊዜያቸው ሕግንና ፍትሕንም አሰራሩን አውርሰውናል። ሕግ አውጪዎችም ናቸው። የዛን ጊዜ በዓለም ፊት በጠራራ ፀሐይ ፍትሕ ተነፈጉ። ቱኒዚያዊ ፍርደ ገምድል ዳኛ ጎል በየኑባቸው። እንግሊዞች ግራ ገባቸው። በቁጭት እየተተከተኩና ውስጣቸውን በንዴት እየተንተከተኩ ሲሯሯጡ ሳለ ጊዜ ሳያገኙ የመረጋጋት ትንፋሽ ሳይታደሉ ያ በደለኛ ሰው ራሱ ተመልሶ ከመሃል ሜዳ ተነስቶ እየሮጠ መጣ። ኳሷ ነች እንጂ እግሩ ስር ምናቡ ግን ወደ ጎል ሄዶ ነበረ ቀድሞ። እንዴት ወደ እንግሊዞች ጎል እንደሚያደርሳትና በረኛው ሼልተንም አልፎ እንደሚመርባት አስቦና ካርታውን ነድፎ ጨርሶ ነበረ ሩጫው። እንግሊዞች እግሩና ጭንቅላቱ ለየብቻ የሚያስቡ ማራዶና የሚሉት ፍጥረት ሰለሜ ሰለሜ ዘምዝሟቸው በ4 ደቂቃ ልዩነት ራሱን ከሽፍታ ወደ ጌታ ለወጠባቸው። እንግሊዞች ግራ ገባቸው። የዛሬ 40 ዓመት ይህ የታሪክ የሽፍታ ሰለባነትና የንጉሥ ባለሟልነት ተጣምሮ ታላቁን የእንግሊዝ የእግር ኳስ ቡድንን 40 ዓመታት በዓለም ዋንጫ ታሪክ አይደለም የዋንጫ አሸናፊነት አንድም እንኳ የፍጻሜ ተጋጣሚነት ደረጃ ሳይደርስ ከአቅም በታች ኮሰሰ። ከዓለም ዋንጫ አዘጋጆች ምድርና ከተሞች ሁሌም አንገት እየደፋና ለብቻው እያወራ በብዙ ግራ መጋባቶች ውስጥ አለፈ። እነሆ ዛሬ ከ40 ዓመት በኋላ ኮሚኒዝምና ሶቪየት ኅብረት፣ ሳዳምና ባዝ ፓርቲ፣ ኮሎኔል መንግሥቱና ደርግ በሌሉበት ከሁሉም የጥቁሩ ሰው ፋና ወጊ አስማተኛ የኪነት ሰው መሬትን ያመለጠ የጨረቃ ተራማጅ ማይክል ጃክሰን ከሱም በባሰና በበለጠ ራሱ ያ አጭር እንደ ኳስ የሚነጥር ድፍ አፍሮ የአርጀንቲና ነፃ አውጪ የቼጎቬራ ወንድምና የካስትሮች አጋር የፎክላንድ ብድር መላሽና የእንግሊዞች ድል አድራጊ የእንግሊዞች ማራኪ ዲጎ አርማንዶ ማራዶና ራሱ በሌለበት በዚህ አዲስ ዓለም አዲስ ሁኔታ የአሜሪካ አትላንታ ግጥሚያ ፍልሚያ እንግሊዝ ከግራ መጋባቷ ለመገላገል በቁርጠኛነት ታገለች። ለካፒቴኑ ሃሪኬንና ለጠይም ገዳዩ ወጣት ጁድ ባሊንግሃም የሙሴን በትር አስያዘች። እውነትም በበትሩ ቀይ ባሕርን ከፈሉበት። ከረፍት መልስ 55ኛው ደቂቃ ላይ በዕለቱ ኮከቧ ጎርደን ማሸነፊያውን ጎል አስቆጠረች። የሆነው ይሄ ነው። እንግሊዝ ሜክሲኮን በማትሸነፍበት አስቴክ ስታዲየም ፈግማና የማራዶናን አዚም ሰብራ በሕልሟ ምኵራብ ላይ በጀግንነት ኖርዌይን ሰውታ እዚህ ደረሰች። ማንም ይሄን አጎደልሽ ማይላት ጋሟን የነሰነሰች ሰልስቱ አንበሳ ነበረች። ከዚህ በላይ ምን ትሆን?
40 ዓመት ያገነገነ አልፋታት ያለ አይነ ጥላና ገረገራ የተጣባት ቅልስልስና ተግዳሮት ፊት ተደጋግሞ መረታት፣ አንገት መድፋት፣ ግራ መጋባት ተቀዶ ወድቋል። ከሩብ ፍጻሜና ከግማሽ ፍጻሜ የማያልፍ የተገደበና የተዋለበት ሾተ ላይ የተጣባው ሽንፈት ምሱ የአራት አስርተ ዓመታት የውርደት ዘመን በተጨባጭ ሊያከትም ዛሬ በአትላንታ ስታዲየም በተጨባጭ እርግጥ ሆኖ ቆይቶ ነበረ። እስከ 86ኛው ደቂቃ እስከ መደበኛዋ ጨዋታ ፍጻሜ 4 ደቂቃ ሲቀርና ተጨማሪ 9 ደቂቃ ሲታሰብ በስተቀረ ጨዋታውን እንግሊዝ አሸንፈው ነበረ። ወደ ተከላካይነት ባደላ መሥዋዕትነት ፍልሚያ በተጋትሮ ውስጥ ሆና ይሄንን ድል ጨብጣ ይሄን የ40 ዓመት ውርደት ቀዳዳ ጥላ ወደሚገባት የፍጻሜ ጨዋታ ለመንሳፈፍ እንግሊዝ የምትችለውን አድርጋና ስለ እውነት ዓለምም የተቀበለላት መስሎ ነበር። ያሳዝናል። ለታሪክ ያቆበቆበውና ለዘላለማዊ ሌጀንድነት ራሱን ያዘጋጀው የተዋጣለት የእንግሊዝ ቡድን ዳግም የታሪክ ምጻት ሰለባ ሆነ። ታሪክ ድጋሚ ፊቷን አዞረችበት። በ6 ደቂቃ ጊዜ ውስጥ ዕድሜ ፈጁ ትንግርቱ ሊዮኔል ሜሲ ከጣፈንታ ጋር ተመሳጥሮ ያለ ሥራ ያለ ግብሩ ወጥ ቤት ገባ። የታሪክ ወጥ ቤት ሼፍ ሆነ። ግራግሩ ሜሲ ያለ ወትሮ ያለ ግብሩ ከእንግሊዞች ግራ በኩል በቀኝ እግሩ የጠቀለላት አንዲት የራስ ጉርሻ አየር ለአየር ሰደዳት። የእንግሊዝ ጎላፍ ስትደርስ እዛው በዘለለበት ሰማይ ላይ ለመቅረት የፈለገ የሚመስል ባልደረባው ሽቅብ ዘሎ በቴስታ ጎረሳት። የእንግሊዞች መረብ እንደ ሽቦ አልጋ ረገበ። በዚህ ቢምራቸው ምንም አልነበረ። በማርቲኔዝ ቢምራቸው ምንም አልነበረ። ተጨማሪ 30 ደቂቃ ይኖራቸውና ከስህተታቸው ሊታረሙ የታሪካዊ አቅጣጫቸውን ሊያርቁ ዕድል ይኖራቸው ነበረ። እነሱ ግን ሜሲን ከመሶባቸውና ከሰታቲያቸው ጋር ምን ያመጣል ብለው በድጋሚ ተዉት። በጭማሪ ሰዓቱ 92ኛ ደቂቃ ላይ እዛው ጎል ክልላቸው ውስጥ ጣጣዋን የጨረሰች ኳስ ፈርናንዴዝ ለሚባለው አራምዶ ገዳይ ጓዱ ሽኩልል አደረገለት። ፈርናንዴዝ ጉርሻዋን በታኬታው ደረት አየር ላየር ነጨፋት። የእንግሊዝ መረብ ተገለበ። ለጊዜው ለዛሬ ብቻ ጥቁር ሰማያዊ የለበሰው አልባ ሴሌስቲዎች ነጭና ሰማያዊዎቹ አርጀንቲናዎች ከአትላንታ የ100,000 ወፈ ሰማያት ካመቀ ስታዲየም እስከ ቦይነስ አይረስና አፍቃሪ አርጀንቲና በሆኑ 100 ሚሊዮኖች የዓለም ክፍሎች ሁሉ ሆታ ደስታውና እልልታው አስተጋባ። የጨረቃ አቧራ እስኪቦን ምድር ተናጋች። በእንግሊዝ እምባ፣ በእንግሊዝ ሽንፈት አርጀንቲና ዳግም ሽቅብ ተፍነከነከች። እንግሊዝ ከ40 ዓመት በኋላ ተመልሶ ግራ ገባት። አምበሏ ሃሪኬን ለቢቢሲ ሲናገር ሁሉንም ነገር ገለጸው። We were so close. We just needed to find the missing piece አለ። በጣም አፋፍ ደርሰን ተቃርበን ነበር። ያን የጠፋብንን ነገር ማግኘት ያስፈልገናል። የጠፋብን ነገር እንግሊዝ ተመልሰው ግራ ገባት። ዳንኤል
ከዚህ በተሻለ ላስቀምጠው አልቻልኩም። እውነቱን ለመናገር ስሜቴን አላውቀውም። የደስታ ይሁን የሐዘን አንዳንድ ጊዜ በአንድ ነገር ውስጥ በጣም ወደ ውስጥ ስትገባ መደሰት ያቅታልና በውል ስሜቴን አላውቀውም። ስለ ሜሲ ደስ ብሎኛል። ስለ ሃሪኬን፣ ስለ ጁድ ቤሊንግሃም ቅስሜ ተሰብሯል። እንግሊዝ ከዚህ በኋላ በክፉ ማነሳት አይመስልኝም። እኔ የታወቀ የእንግሊዝ ተቺ ነኝ ዳንኤል። ከዚህ በኋላ በእውነት ምላሴ ሊቁረጡ አልተቻትም። እንግሊዝ የምትችለው ሁሉ አድርጋለች። አርጀንቲና የተሻለ ቡድን ነበረች። ዓለም የእንግሊዝና የአርጀንቲናን ጨዋታ ስንመለከት አርጀንቲና በብቃቷና በጥረቷ ያገኘችው ድል እንደሆነ አድርጎ መረዳት ይቻላል ወይስ ደግሞ እንግሊዞች ለሽንፈታቸው ምክንያት የሆነው አንድ ጎል ካስቆጠሩ በኋላ ትኩረታቸውን ሙሉ በሙሉ መከላከል ላይ ብቻ ስላደረጉ ነው ወይ የሚለውን አንተ እንዴት ታየዋለህ? ዳንኤል፣ ይህን እኮ ባለፉት ዘገባዎቻችን ላይ በደንብ አንስተነዋል። በተለይ ምንድን ያልነው ተጋጣሚያቸውን አክብደው የሚያዩ ቡድኖች እና ቡድኖች ለምሳሌ አሁን እንግሊዝ በታሪክ ጥላ ውስጥ ነው የምትጫወተው። ገብተዋል። ከ40 ዓመት በፊት ሊረሳ በማይችል እንግዲህ እኔ ዛሬ 59 ዓመት ሰው ነኝ። ስለዚህ የ19 ዓመት ልጅ ሳለው ነው እንግሊዝ አስቴክ ስታዲየም ላይ በሩብ ፍጻሜው እንግሊዝን እንደዛ ስታደርግ ያዩት ማለት ነው። እና ከዛ በኋላ እንግሊዝ አንድም ጊዜ ለፍጻሜ ደርሳ አታውቅም። አንድም ጊዜ ዳንኤል ከሩብና ከግማሽ ፍጻሜ አልፋ አታውቅም። ይሄው አሁንም በግማሽ ፍጻሜው ቀረች ማለት ነው። ለፍጻሜ ሳታልፍ ቀረች ማለት ነው። ለደረጃ ነው ከዚህ በኋላ የምትወዳደረው። ለዋንጫ የሚወዳደሩት አርጀንቲናና ስፔን ናቸው። ስለዚህ የታሪክ ጭነቱ እንግሊዝ ላይ የከበደ ነው። አርጀንቲናዎች ባለፈው ዓመት እኮ የዓለም ዋንጫ አሸናፊ ናቸው። የ2022 የኳታር የዓለም ዋንጫ አሸናፊዎች ናቸው። ዚያር ዘ ሻምፒየንስ። አከታትለው ዋንጫ ለመውሰድ የፈለጉ ቀበጦች ናቸው ልትል ትችላለህ። እንግሊዝ ከታሪክ ጥላ ውስጥ ከድቅድቅ ጨለማ ውስጥ ለመውጣት የምትፋለም ሀገር ናት። እዚህ ድረስ ሁላችንን ባረካ መንገድ እዚህ ድረስ መጥተዋል። ሰው አንዱን ጎል ካገቡ በኋላ ኢንፋክት እውነቱን ነጋገር ከተባለ ጨዋታው የመጀመሪያው ግማሽ ያለቀው በተመሳሳይ ሁኔታ ነው። ሁለቱም እድላቸውን አሳልፈው ላለመስጠት ላለመሸነፍ አተኩረው የተጫወቱበት ነው። አይደለም ዳንኤል? የመጀመሪያው ግማሽ ሁለቱም ኳስ ወደ አንዳቸው በምትሄድበት ጊዜ እኔ ጠቅላላ የአርጀንቲናና የእንግሊዝ ስታዲየም ውስጥ የገባ እስኪመስለኝ ድረስ ነው ሜዳ ውስጥ ጨናንቆ የምታየው። 11 ተጫዋች ይከላከላል የሁለቱም። ከረፍት በኋላ ግን እንግሊዝ ጎሏን ካስቆጠረች በኋላ ዋይኔ ሩኒ በትክክል አስቀምጦታል። አሰልጣኙን ምንድን ነው ያለው? የእሱ ቁማሩ ዛሬ አልያዘለትም፣ አልሰራለትም። እንግሊዝ አንድ ጎል ካገባች በኋላ ሁለተኛ ጎል መፈለግ አቆመች ይችላል። በሰጠው መግለጫ ምንድን የሆነችው እንግሊዝ አንድ ጎል ካገባች በኋላ 55ኛው ደቂቃ ላይ ነው ያገባችው አይደል? ከፊት ለፊቷ እንግዲህ 90 ደቂቃ ስታየው ስንታለን ማለት ነው ማሰብ ይቻላል። ቢያንስ ከ30 ደቂቃ በላይ ገና ይቀራል ማለት ነው፣ ተጨማሪ ሰዓት ሳይኖር። ስለዚህ አሰልጣኙ ዋናው ማናጀር ሂዘ ጄኔራል እሱ ነው የሚወስነው። ስለዚህ እንግሊዝን ተከላከለ። ቀሪውን 30 ደቂቃ እንግሊዝ በመከላከል ለመጨረስ ይችን አንድ ጎል ይዞ ይህንን የታሪክ አዚም በአሸናፊነት ለመወጣት ወሰነች። ይህን ነው ጋምብል ያለው ዋይኔ ሩኒ። ይህ ትክክል ነው። እንግሊዝ እንድትሸነፍ ምክንያት የሆናት
30 ደቂቃ በላይ በመከላከል አሳልፋለሁ ብላ በመወሰኗ ነው ግብፅን ለዛ የዳረጋት 2-0 እየመራች ቀሪውን ጨዋታ በመከላከል ጨርሳለሁ ብላ ነው። ኤቭሪ ቲም የገጠማቸው ተጋጣሚ ቡድን ሳይኮሎጂካሊ ከነሱ የበለጠ ወይም ከነሱ የበለጠ አድርገው ያዩት ቡድን ጋር በሚጋጠሙበት ጊዜ እና ጎል ቀድሞ በሚያገቡበት ጊዜ የሚወስዱት እርምጃ ባለፈው እኮ ብለናል። ዳንኤል ታስታውስ እንደሆነ ኤቭሪ የታወቀ የእግር ኳስ አሰልጣኝ ከዚህ ከሀገር ቤት ጀምሮ እስከ ዓለም ብትሄድ አንድ አስገራሚ እና ትክክለኛ አባባል አላቸው። መከላከል ማጥቃት ነው የሚል። ስታጠቃ የጠላት ግዛት ውስጥ ነው የምትውለው። ሊያገባ ይችላል፣ መከላከያ ሊሳሳ ይችላል። ነገር ግን ብዙ ጎል የማስቆጠር እድል ስላለህ ወጥረህ እዛ ትይዘዋለህ ማለት ነው። እንግሊዝ የፈጸመችው ስህተት ምንድን ነው? ፋታል ሚስቴክ። እከላከላለሁ ብላ ግማሹን ሜዳ ለቃ ወደ ራሷ የግብ ክልል ስለተከተተች ኢቭን የአርጀንቲና በረኛ 11ኛ አጥቂ ሆኖ እስከ መጫወት ደረሰ ማለት ነው። አንድ ሁለቴ የመሃል ሜዳ አካባቢ ሆኖ እንዳዩት ለመቆጠር አለብዳል። ስለዚህ እንግሊዞች ራሳቸውን አስደበድቡ። ብዙ ቻንሶች አርጀንቲናዎች ያገኙ። አርጀንቲናዎች እስካሁን ድረስ በዚህ ዓለም ዋንጫ ላይ በአብዛኛው የሚያሸንፉት ያላቸው ስም ያለፈው የዓለም ዋንጫ አሸናፊ ናቸው። ሜሲ የሚባል በማራዶና ትከሻ ላይ የቆመ መስፍን የማይተነበይ እንትና ምን ብሎ ገልጾታል መሰለ? ይሄ የምወደው 10 ቁጥሩ አልተሳካለትም ዛሬ ቀኑ አይደለም፣ አንዳንዴ ቀን ያልደረሰም ይባላል። ጁድ ቤሊንግሃም ሂዝ ኖት ሂውማን አለ ሜሲን ሲያደንቅ። እኔ እሱን ሰው ለማለት ታምር የሆነ ሰው ነው፣ ከሰው በላይ የሆነ ፍጡር ነው። እና ይሄንን እኛ ላበላቦደን በአካል በስሜት የምንሰቃይበትን ጨዋታ ተጋድሎ ፍልሚያ እሱ ቀላል እና መሞሸራዊ ያደርገዋል ነው ያለው። ይሄ ሰውዬ እዚህ ቡድን ውስጥ አርጀንቲና ውስጥ። ስለዚህ አሁን እንግሊዝ ኮምፕሊትሊ አጠቃላይ ጨዋታዋን ስትራቴጂ መከላከልና መከላከል ብቻ ስላለች አርጀንቲናዎች በዛ ሁሉ ደቂቃ ተደጋጋሚ የማጥቃት እድል አገኙ ማለት ነው። ያለ ድካም ኳስ ከነሱ ጎል ግማሹ ሜዳ ጨዋታ የተካሄደው በግማሽ ሜዳ ነው ማለት ይችላልና በትክክል ጥያቄውን እንዳቀረብከው በምንም በለው አርጀንቲናዎች ተጫውተው ያሸነፉት። እንግሊዞች ግን ምናልባት ላይሸነፉበት ይችሉ ነበረ። ዋይኔ ሩኒ እንዳለው ከመጀመሪያ ጎል በኋላ ሁለተኛ ጎል መፈለግ አቆሙ ነው ያለው። እንግሊዞች ሁለተኛና ሶስተኛ ጎል ፈልገው ቢሆን ኖሮ አርጀንቲናዎች እንዲህ አይነት ድል ላይ ገጥማቸው ይችል ነበረ። ምናልባትም የጨዋታው ውጤት ሊቀየር ይችል ነበር። ዳንኤል ዓለም የዛሬውን የአርጀንቲናን አጨዋወት ከግምት ውስጥ በማስገባት በቀጣይ ስፔንን አሸንፋ ዋንጫውን ከፍ እንደምታደርግ እርግጠኛ ከመሆንም በላይ እርግጠኛ መሆን አይቻልም ወይ? እኔ እንግዲህ አሳዛኙ ነገር የስፖርት ሰው አይደለም እና ሪዝነብልም አይደለውም። በአጋጣሚ የስፔን ቡድን አሉት ዳንኤል አድማጮችን ስለማከብር ብወቀስበትም ስሜቴን በእውነቱን መናገር አለብኝ። የስፔን ቡድንን አሉት ወይም አሁን ለምሳሌ እውነቴን ነው የምነግርህ፣ ስፔን፣ ፖርቱጋል እንደዚህ ያሉ ቡድኖች አይመጡልኝም ብዙ ጊዜ እና በእነዚህ ለምሳሌ አውሮፓ ውስጥ ብትወስደኝ አፍሪካ መላው ስሜት ይሰጠኛል። ወደ መካከለኛው ምስራቅ ብትወስደኝ ትንሽ ለሞሮኮ እና ለአልጄሪያ በተለየ ፍቅር አለኝ። የኳስ ሀገሮች ናቸው ብዬ አስባለሁ።
ወደ ላቲን አሜሪካ ብትወስደኝ እነ ብራዚል እነ አርጀንቲና የማሊያ ዜግነት ነው ብያለሁ። ስለዚህ ካላቸው ታሪክ አኳያ ኦኬ አሁን ላይመጡልኝ ይችላሉ። እነ ኡራጓይ በተወሰነ ደረጃ ፓራጓዮችም የምወዳቸው ሁኔታ አለ። አውሮፓ ውስጥ ስትመጣ ለፖርቱጋል እና ለስፔን ስሜት የለኝም። አሸናፊ ሆነ እኔ አይጣፍጡኝም ጨዋታቸው። እንደውም በአንጻራዊነት ለፖርቱጋሎችም አንድ መወደ ተጫዋች ነበር በተወሰነ ደረጃ በሮናልዶ አይደለም ብነግርህ የፖርቱጋል አንድ መወደ ተጫዋች ነበር። በሱ የተነሳ ስሜት ነበር ለፖርቱጋል። ስፔኖች ግን በአጋጣሚ ብዙ እንትን የለኝም። ነገር ግን ቡል ፋይተርስ ናቸው። የዓለም ዋንጫን የወሰዱ ናቸው። አውሮፓን ዋንጫ ደጋግሞ ወሰዱ ናቸው። አደገኛ ናቸው። ስለዚህ አሁን ስሜቴን ብጠይቀኝ ይህንን የሰሜን አሜሪካ ጨዋታ የዓለም ዋንጫ አርጀንቲና እንድትወስደው ብቻ ነው የማስበው። ይሄ በዚህ ሁኔታ ዛሬ ባየነ ሁኔታ እንግሊዝ ብታልፍ በእውነት ምናልባት ሞር ልደሰት ትችል ነበር። አላቅም ተጫውታ ቢሆን ኖሮ ያጠይም ገዳይ ታሪክ ሰርቶ ቢሆን ኖሮ። አሁን በኋላ ግን ይሄን የዓለም ዋንጫ ከአርጀንቲና እጅ ወጥቶ ስፔኖች ከወሰዱ ኢንፋክት ጨዋታቸውን አይተን መናገር ያለብንን መናገር እንችላለን። ሊወስዱም ይችላሉ። ደስተኛ ግን አልሆንም። እኔ ታሪካዊ መቅሰፍት ነው የምለው። ስለዚህ የልቤ ክፋይ ከአርጀንቲና ጋር ነው። አም ሀርት ለእንግሊዞች ስል እና በጣም ደግሞ ደስተኛ ነኝ ስለ አርጀንቲናዎች ስል። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። በተለይም የደውል ምልክቱን ተጫኑ፣ ፕሮግራሞቻችን እንዲደርሳችሁ። ደህና ደር ዳኒ። መልካም አዳር አለም።